ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ባሉላ አባነጋ ዓለም አቀፍ አየር ማረፊያ ስርቆት ተፈጽሟል በሚል በማህበራዊ ሚዲያና በሌሎች መገናኛዎች እየተናፈሰ ይገኛል። ይህ ምን ያህል እውነት ነው? በዝርዝር ይዘነዋል። የብልጽግና ሚኒስትር ከ8 ዓመት በፊት በነገንዱ አንዳርጋቸው የተፈታን ጉዳይ አከራካሪ ቦታዎች ብለው መጥራታቸውን ተከትሎ ከፍተኛ ትችትና ተቃውሞ እያስተናገዱ ነው። በመንግስት ትጥቅና ስንቅ እየተደራጀ ያለው የወልቃይት አስተዳደር ህገወጥ በመሆኑ መፍረስ አለበት ብለዋል። እንዴት የሚለውን እናስደምጣቸዋለን። በስልጣን ላይ ያለው የብልጽግና መንግስት ስልጣኑን ለማራዘም ሲል የአማራንና የትግራይ ህዝቦችን እርስ በርስ በማጋጨት ክስ ቀረበበት። በዝርዝር እናየዋለን። በቅርቡ ኮሎኔል ፋንታውን ሙሃቤን እና ካፒቴን ማስረሻ ሴጤን ተከትለው ለመንግስት እጃቸውን የሰጡት ታጣቂዎች ተገደሉ። እንዴት የሚለውን እንመለከተዋለን። በኢራን ላይ እየተካሄደ ባለው ጦርነት ምክንያት የሆርሙዝን የባህር ደህንነት ለማስጠበቅ የአሜሪካን ጥሪ ተቀብለው በርካታ ሀገራት ወደ አካባቢው እየተመሙ ነው ሲሉ ፕሬዝዳንት ትራምፕ ተናገሩ። ኢራን በበኩሏ በርካታ ሀገራት መርከቦቻቸው በሰላም እንዲያልፉ ጥያቄያቸው ማቅረባቸውን ለተወሰኑ ሀገራት ፍቃድ ሰጥተናል ብላለች። ፈቃድ ያገኙት ከአሜሪካ ጎን የተሰለፉት ሀገራት እነማን ናቸው የሚለውን እናስደምጣቸዋለን። በአሉላ አባነጋ ዓለም አቀፍ አየር ማረፊያ ስርቆት ተፈጽሟል በሚል በማህበራዊ ሚዲያና በሌሎች መገናኛ ብዙሃን እየተናፈሰ ያለው ወሬ ፍጹም ሐሰት መሆኑን የመቀሌ ከተማ የሰላም ጸጥታ ዘርፍ ኃላፊ ታጋኝ ረዳኸኝ ፍስሐ አስታወቁ። ኃላፊው እንደገለጹት በአየር ማረፊያ ውስጥ የተፈጸመ ምንም አይነት ስርቆት የለም። በተፈጠረው መምታታት ዙሪያ ማብራሪያ የሰጡት ተጋዳላይ ረዳኸኝ ወሬው የተነሳው በአየር ማረፊያው አቅራቢያ በሚገኘው የአየር ኃይል ግቢ ውስጥ ከተፈጸመ ክስተት ጋር በተያያዘ መሆኑን አስረድተዋል። እንደ ኃላፊው ገለጻ አንድ ተጠርጣሪ ከግቢው ብረት ሰርቆ በማሂንድራ ተሽከርካሪ ጭኖ ሲወጣ ከሁለት ተባባሪዎቹ ጋር እጅ ከፍንጅ ተይዟል። ይህ ክስተት በአየር ማረፊያው ግቢ ውስጥ ያልተፈጸመ መሆኑን አስረድተዋል። ተጋዳላይ ረዳኸኝ አክለውም አየር ማረፊያው ተዘርፏል በሚል እየተናፈሰ ያለው ወሬ ህዝብን ለማሸበር የአየር ማረፊያውን አገልግሎት ለማቋረጥና የህዝቡን እንቅስቃሴ ለመገደብ በግለሰቦች የተፈጠረ የፖለቲካ ትርፍ ለማግኘት የተሸረበ ሴራ ነው ብለዋል። ህዝቡ በሐሰተኛ ወሬዎች እንዳይደናገር ጥሪ ያቀረቡት ኃላፊው ህዝቡ አንድነቱን በማጠንከርና አካባቢውን በንቃት በመጠበቅ ተልዕኮውን እንዲወጣ መልእክታቸውን አስተላልፈዋል። ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ ፍርድ ቤት ቀርቦ ሌላ ጊዜ ቀጠሮ ተሰጠው። የመቀሌ ዩኒቨርሲቲ መምህር የሳልሳይ ወያኔ ፖለቲካ ድርጅት አባልና በወቅታዊ የፖለቲካ ትንታኔዎቹ የሚታወቀው ሸዊት ውዳሴ በመቀሌ በጸጥታ ኃይሎች ተይዞ ለመታሰሩ ይታወቃል። የሮማናት ኦንላይን ዋና አዘጋጅ ሸዊት ገብረ እግዚአብሔር በመጋቢት 7 ቀን 2018 ዓ.ም በመቀሌ ቀዳማዊ ወያኔ ፍርድ ቤት ቀርቧል። በቀረበበት ክስ መሰረትም ጥር 5 ቀን 2018 ዓ.ም የጦር መሳሪያ ሲያዘዋውር ተገኝቷል በሚል ተጠርጥሯል። ፖሊስ ባቀረበው ዝርዝር ክስ መሰረት ተጠርጣሪው በባጃጅ 69 ክላሽንኮቭ ጠመንጃዎች፣ 20 ኤፍ1 ቦምቦችና 20 የጭስ ቦምቦች ጭኖ ሲንቀሳቀስ በጸጥታ ኃይሎች ክትትል እንደተደረገበት ተገልጿል። ክሱ አክሎም ተጠርጣሪው በጸጥታ ኃይሎች ሲያዝ አንድ ኤፍ1 ቦምብ በመወርወር በጸጥታ አካላት ላይ ጉዳት ማድረሱን ገልጿል። የሳልሳይ ወያኔ ትግራይ ፓርቲ እንደገለጸው ፖሊስ ለተጨማሪ ምርመራ 14 ቀን የጊዜ ቀጠሮ የጠየቀ ቢሆንም ፍርድ ቤቱ ግን ፖሊስ ቀሪውን የምርመራ ስራዎች አጠናቆ በመጋቢት 10 ቀን 2018 ዓ.ም እንዲያቀርበው ቀጠሮ ሰጥቷል። የብልጽግና ሚኒስትር ከ8 ዓመት በፊት የተፈታን ጉዳይ ምዕራብ ትግራይና ራያን አከራካሪ ቦታዎች ብሎ መጥራታቸው ከፍተኛ ትችትና ተቃውሞን አስተናገዱ። ከ8 ዓመት በፊት በወቅቱ የነበሩት የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸውና የትግራይ ክልል ርዕሰ መስተዳደር አቶ አባይ ወልዱ በወሰን ጉዳይ ላይ በጋራ በመወያየት ስምምነት ላይ ደርሰው ነበረ። ይህ ስምምነት በዋናነት ግጮው በተባለ አካባቢ የነበረውን የወሰን አለመግባባት በሰላማዊ መንገድ ለመፍታት የተደረገ ጥረት ነበረ። ሁለቱ ወገኖች በጋራ በመሆን የወሰን መስመሮችን በካርታ የመለየትና በመሬት ላይ የማመልከት ስራዎችን አከናውነው ነበር። ይህም በወቅቱ እንደ ትልቅ የሰላም እርምጃ ይታይ ነበረ። በዚህ መልኩ የተፈታን የምዕራብ ትግራይ ጉዳይ የብልጽግና ሚኒስትር አብርሃም በላይ ቦታውን አከራካሪ በማለት ጠርቶታል። በዚህም በርካቶች ትችትና ተቃውሞ እያስተናገደ ይገኛል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ የወልቃይት ማህበረሰብ የራሱ ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዋይ ነኝ ቢል
መብቱ ነው። በፍጹም ተቀባይነት የሌለው ግን ሀገርን እንበትናለን የሚል ሀሳብ ብቻ ነው ብለዋል። የምዕራብ የራያ አካባቢዎችን እንደ መቀሌ፣ አዲግራት፣ አክሱም ወይም ሽረ አይደለም በፕሪቶሪያው ላይ የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። ለዚህ መልስ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የምዕራብ ዞንና የደቡብ ራያ እንዲሁም የጸለምት አካባቢዎች አከራካሪ እንደሆኑ ተደርገው እንዲሳሉና እንዲሰራጩ ሆን ተብሎ ሲሰራ ቆይቷል። ይህ ደግሞ የትግራይን ህዝብ የማዳከምና የማንበርከክ ሴራ አካል መሆኑ ሊታወቅ ይገባል ብለዋል። በታሪክና በህጋዊ ሰነዶች ተመስርተን ብንመዝን ትግራይ የምትቀበለው እንጂ አሳልፋ የምትሰጠው አንዲት ቅንጣት መሬት የለም ሲሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ገልጸዋል። አሁን በወልቃይት ላይ ያለው አስተዳደር ህገወጥ በመሆኑ መፍረስ እንዳለበት ሚኒስትሩ ዶክተር አብርሃምም ጠቁመዋል። ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃም አሁን ያሉትን አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብለዋል። የብልጽግና ሚኒስትር ህጋዊ አስተዳደሩ ይፈርሳል ቢሉም መንግስት ግን ህገ ወጡን የተከዘዘ በመከላከያ አማካይነት በመሳሪያና በስልጠና እያጠነከረ ይገኛል። ተስፋ ለሰላም በአማራና በትግራይ ህዝቦች መካከል እየተፈጠረ ያለውን የትብብር መንፈስ ለማደናቀፍ የሚደረጉ ሙከራዎችን አወገዘ። ተስፋ ለሰላም የተባለ ቡድን በቅርቡ ባወጣው መግለጫ በአማራና በትግራይ ህዝቦች መካከል በአሁኑ ወቅት እየተፈጠረ ያለው የሰላምና የትብብር እንቅስቃሴ በሰፊው አድንቋል። ሆኖም ይህንን የህዝቦች የሰላም ጉዞ ለማደናቀፍ እየተሰሩ ያሉ የሴራ ስራዎችን በጥብቅ አውግዟል። ቡድኑ በሰጠው መግለጫ በስልጣን ላይ ያለው የብልጽግና መንግስት ስልጣኑን ለማራዘም ሲል ሁለቱን ህዝቦች እርስ በርስ ማጋጨት ላይ እንደሚገኝ ከሷል። በተለይም በስደት ላይ የሚገኙ አንዳንድ ግለሰቦች እንደ አቶ ሰላሙ በየነ ያሉ በመጠቀም በህዝቦች መካከል አለመተማመንን ለመፍጠርና የጀመሩትን የሰላም ግንኙነት ለማደፍረስ እየተንቀሳቀሱ መሆናቸውን በዝርዝር አስረድቷል። መግለጫው እንደሚያስገነዝበው የሁለቱ ህዝቦች ሰላምና ህልውና ከማንኛውም የፖለቲካ ቡድን ጠባብ ጥቅም በላይ ነው። የብልጽግና መንግስት እየተጠቀመበት ያለው የመከፋፈል ስልት ለሁለቱም ህዝቦች አደገኛ መሆኑን የጠቀሰው ቡድኑ ህዝቦቹ የጋራ መጠቀሚያ መድረክ ከመሆን በመቆጠብ በትብብር ላይ እንዲያተኩሩ እንደሚገባም አሳስቧል። ተስፋ ለሰላም በፍትህ ጉዳይ ላይ የራሱን አቋም ሲያንጸባርቅ ተጠያቂነት አስፈላጊ ቢሆንም የፍትህ ሂደቱ በገለልተኛና በአገር አቀፍ ደረጃ በሚቋቋም የሽግግር መንግስት መመራት እንዳለበት አስምሮበታል። ላለፉት ዓመታት የተፈጸሙት የወንጀል ድርጊቶች ተጠያቂነት አንዱ ወገን ብቻ ሳይሆን በሁሉም ክልሎች የተሳተፉ አካላት ሁሉንም ማካተት እንዳለበት ገልጾ ይህ ሂደት የፖለቲካ በቀል ሳይሆን የፍትህ መሆን እንዳለበት አጽንኦት ሰጥቷል። የፖለቲካ ኃይሎች የህዝብን ስሜት እንደ መከፋፈያ መድረክ ከመጠቀም እንዲቆጠቡ፣ ማህበራዊ ሚዲያ ተጠቃሚዎች ህዝቡን ሊከፋፍል ከሚችል ማንኛውም አሉታዊ ድርጊት እንዲታቀቡ አስጠንቅቋል። የሁለቱ ህዝቦች የትብብር መንፈስ ተጠናክሮ መቀጠል እንዳለበትም አሳስቧል። ኮሎኔል ፈንታው ሙሃቤንና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች ተገደሉ። የብልጽግና መንግስት ካፒቴን ማስረሻ ሰጤን መሰል ጥቂት ግለሰቦች እጅ ሰጥተዋል በማለት በታላቅ ድምቀት የሰላም ስምምነት እንደተደረገ ቢገልጽም በመሬት ላይ ያለው እውነታ ግን ፋኖ በሺዎች የሚቆጠሩ አዳዲስ ታጣቂዎችን እያስታጠቀና የመንግስትን ሰራዊት እየማረከ እንደሚገኝ መረጃዎች አመላክተዋል። መንግስት በቅርቡ ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ሙሃቤን የፋኖ አመራሮች በማለት ወደ ሰላማዊ መንገድ መመለስ ሳቸውን ከእነርሱ ጋር ስምምነት መደረጉን በስፋት ሲያስተጋባ ቆይቷል። ይሁን እንጂ ይህ ስምምነት መላው የፋኖ ኃይል የማይወክልና የግለሰቦች ምርጫ መሆኑን የገለጹት የፋኖ ምንጮች መንግስት በጥቂት ሰዎች አማካይነት አማራ ክልል ወደ ሰላም ተመልሷል የሚል የሐሰት ዜና መንዛት ዓለም አቀፉን ማህበረሰብ ለማታለል መሆኑን ይወቅሳሉ። ታዲያ በዚህ መንገድ ለብልጽግና መንግስት እጃቸውን የሰጡት የተወሰኑ የፋኖ አመራሮችና አባላት መካከል ከፍተኛ አለመግባባት መፈጠሩን ተከትሎ ከካምፕ አምልጠው ሲሄዱ የነበሩ ታጣቂዎች ተገድለዋል። ኮሎኔል ፋንታውን ሙሃቤና ካፒቴን ማስረሻ ሰጤ እጃቸውን መስጠታቸውን ተከትሎ የተወሰኑ ታጣቂዎች መሪዎቻቸውን በመከተል ወደ መንግስት ካምፕ ገብተው ነበረ። ታጣቂዎቹ በኮምቦልቻ ከተማ የተሃድሶ ስልጠና እንዲወስዱ ቢደረግም በቆይታቸው ወቅት በሁለቱም መሪዎች በፋንታውንና በማስረሻ ላይ ቅሬታ ማንሳት ጀመሩ።
ጀምረዋል። በታጣቂዎቹና በመሪዎቹ መካከል የተፈጠረው አለመግባባት እየከረረ በመሄዱ የፋኖ አባላት ከካምፕ በመጥፋት ወደ ትውልድ አካባቢያቸው መጓዝ ጀምረው ነበረ። ይሁን እንጂ ወደ ቀያቸው ሲመለሱ ከነበሩት አባላት መካከል 3ቱ በመንግስት ኃይሎች መገደላቸው ተረጋግጧል። ይህ ግድያ በካምፕ ውስጥ በቀሩት አባላት መካከል ከፍተኛ ድንጋጤና ጥርጣሬን ፈጥሯል። የፖለቲካ ተንታኞችና የፋኖ ደጋፊዎች አብይን ማመን ቀብሮ ካልሆነ ግን የቀሩትን ታጣቂዎች በደህንነት ስጋት በመፍጀት የማስወገድ ስልት እየተከተለ መሆኑን ሊታወቅ ይገባል ብለዋል። ይህ ሁኔታ ወደፊት እጃቸውን ለመስጠት ለሚያስቡ ሌሎች ታጣቂዎች ትልቅ የማስጠንቀቂያ ደውል ሆኗል። በኢራን ላይ እየተካሄደ ባለው ጦርነት ምክንያት የሆርሙዝን የባህር በር ደህንነት ለማስጠበቅ የአሜሪካን ጥሪ ተቀብለው በርካታ ሀገራት ወደ አካባቢው እየተመሙ ነው ሲሉ ፕሬዝዳንት ትራምፕ ተናገሩ። ኢራን በበኩሏ በርካታ ሀገራት መርከቦቻቸውን በሰላም እንዲያልፉ ጥያቄ ማቅረባቸውንና ለተወሰኑ ሀገራት ፍቃድ ተሰጥቷል ብላለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ባለው ጦርነት ምክንያት የሆርሙዝ የባህር በርን ደህንነት ለማስጠበቅ የአሜሪካን ጥሪ ተቀብለው በርካታ ሀገራት ወደ አካባቢው እየተመሙ ነው ሲሉ አስታውቀዋል። ፕሬዝዳንት ትራምፕ በሰጡት መግለጫ ለሀገራት ጥሪውን ማቅረባቸውን ገልጸው ምንም እንኳን የጥምረቱ ዝርዝር ለመግለጽ ባይፈልጉም አንዳንዶች ሀገራት ለጉዳዩ ከፍተኛ ጉጉት እንዳላቸው ተናግረዋል። በርካታ ሀገራት ወደ ስፍራው እየሄዱ እንደሆነ ነግረውኛል ያሉት ፕሬዝዳንት ትራምፕ ዝርዝር መረጃውን የአሜሪካ የውጭ ጉዳይ ሚኒስትር ማርኮን ሮቢዮ በይፋ እንደሚያሳውቁ ገልጸዋል። ጥምረቱን እንዲቀላቀሉ በተለይም በሆርሙዝ የባህር በር በኩል ነዳጅ የሚያገኙ የዓለም ሀገራት እና ኔቶ አባል ሀገራት በአደባባይ ጥሪ ማቅረባቸው ይታወሳል። ምንም እንኳን ፕሬዝዳንት ትራምፕ ይህን ቢሉም እስካሁን በይፋ የጥምረቱ አካል መሆናቸውን ያረጋገጠ አንድም ሀገር የለም። በአንጻሩ በርካታ ሀገራት ጥያቄውን ውድቅ እያደረጉ ይገኛል። አውስትራሊያ፣ ጃፓን፣ ፖላንድ፣ ስዊድንና ስፔን ወታደራዊ መርከቦችን ለመላክ ምንም አይነት ፍላጎት እንደሌላቸው በግልጽ አስታውቀዋል። ጀርመን በበኩሏ በወታደራዊ ጥምረት ውስጥ እንደማትሳተፍ የገለጸች ሲሆን ነገር ግን ዲፕሎማሲያዊ ጥረቶችን ለመደገፍ ክፍት እንደሆነች የሀገሪቱ የመከላከያ ሚኒስትር ቦሪስ ፒስቶሪስ ተናግረዋል። ዩናይትድ ኪንግደም እና ደቡብ ኮሪያ ሁኔታውን እየተመለከቱ መሆናቸውን የገለጹት ሲሆን የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ለደህንነት ስራ የሚውሉ ድሮኖችን የመላክ እድል እንዳለ ቢጠቁሙም እንግሊዝ ወደ ሰፊው ጦርነት እንደማትሳብ ማረጋገጣቸውን የአልጀዚራ ዘገባ አመልክቷል። ኢራን በበኩሏ አሜሪካና እስራኤል በከፈቱት ጦርነት ምክንያት ስትራቴጂካዊ የሆርሙዝ ሰርጥን ለአሜሪካና ለወዳጆቿ ዝግ መሆኑን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በርካታ ሀገራት መርከቦቻቸው በሰላም እንዲያልፉ ጥያቄ እያቀረቡላቸው መሆኑን ለሲቢኤስ ቴሌቪዥን ገልጸዋል። ሚኒስትሩ የተወሰኑ የሀገራት መርከቦች እንዲያልፉ መፍቀዱን ቢጠቁሙም የትኞቹም ሀገራት እንደሆኑ ግን በዝርዝር ከመናገር ተቆጥበዋል። ይሁን እንጂ እንደ ቻይና፣ ፓኪስታን፣ ህንድ፣ ቱርክ፣ ፈረንሳይና ጣሊያን መርከቦች በሆርሙዝ ሰርጥ እንዲያልፉ ፍቃድ ማግኘታቸውን አልጀዚራ በዘገባው አመላክቷል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።